እንግዳ ጋብዘናል በስቱዲዮ የአዲስ አበባ ከተማ ንግድ ቢሮ ወይዘሮ ሀቢባ ሲራጅ ስቱዲዮ ተገኝተዋል። ተጨማሪ መረጃ ሊያደርሱን እንኳን ደህና መጡ። እንኳን ሰላም ቆያችሁ። እንግዲህ እነዚህ የተስፋፋ ያሉት የገበያ ማዕከላት ገበያውን ከማረጋጋት አንፃር ያላቸው ፋይዳ እንዴት እየተለካ ነው? ምንስ ውጤት እየታየ ነው? በጣም አመሰግናለሁ። እንግዲህ የግብርና ንግድ መስጫ ማዕከላት መስፋፋታቸው የኑሮ ውድነቱን ማረጋጋት ላይ በጣም ከፍተኛ አስተዋጽኦ አለው። ምክንያቱም ነፃ ገበያ ከውድድር ገበያው የነበረውን የደላላ ያላስፈላጊ የደላላ ትስስሮችን ከመሃል አውጥቶ አምራቹንና ሸማቹን ቀጥታ ያገናኘ ነው። አርሶ አደሩ ያመጣዋል እዛ ጋር ቀጥታ ስለሚሸጠው ከነፃ ገበያ 20% ቀንሶ ነው እዚህ ማዕከል ላይ የሚሸጠውና ኑሮ ማረጋጋት ላይ ከፍተኛ አስተዋጽኦ አለው። ሁለተኛ ይሄ ገበያ ማዕከል ሁሉንም ነገር በአንድ ቦታ ነዋሪዎቻችን የሚያገኙበት በጣም በቅናሽ ዋጋ በጣም ኳሊቲ ያለው ከነፃ ገበያውም የተሻለ ጥራት ያለው ምርት እዛ ስለሚያገኙ ገበያ ማረጋጋት በዋጋም በቦታም እንደዚሁም ደግሞ በጥራትም የተሻለ ኑሮ ማረጋጋት ላይ አዎንታዊ አስተዋጽኦ አለው። እንግዲህ የላፍቶ ቁጥር 2 ከዚህ ቀደም ከተሰሩት የገበያ ማዕከላት በምን ነው በዋናነት አገልግሎቱ የሚለየው የሚለው ነገር ዘርዘር ያደርጉት ንገሩኝ። እሺ በጣም አመሰግናለሁ። የላፍቶ ቁጥር 2 ገበያ ማዕከል እንግዲህ አምስተኛ ገበያ ማዕከላችን ነው። አምስተኛ ላይ ሲመጣ ደግሞ እነዛ አራቱ ላይ ያልነበሩትን ነገሮችን አካቶ የተሰራ ነው። መጋዘኖችን፣ የቸርቻሪ ቦታን፣ የጅምላ ቦታን መሰራቱ ብቻ ሳይሆን ሁሉም ላይ የተሰራው እንደተጠበቀው ነው። በተጨማሪ ደግሞ ፋሲሊቲዎች ተጨምረዋል። ይሄኛው ላይ ባንክ ፋሲሊቲ እዛው ውስጥ ነው ያለ። በተጨማሪ የቢሮ ፋሲሊቲዎች አሉ፣ የሱፐርማርኬት ፋሲሊቲ አለ፣ የካፌ ፋሲሊቲ አለ። ሁሉንም ያሟላ አምራቹ ምንም ምርትም ሲያመጣ ገንዘብ ልውውጥም ሲያደርግ እንዳይቸገር ተደርጎ ነው የተሰራውና እንደዚሁም ማሞቃና ማቀዝቀዣውም በስፋት ነው ይሄኛው ላይ የተሰራው። ስለዚህ ከበፊቱ የተለየ ነገር ፋሲሊቲዎችን ጨምሮ የመጣ ነው የሚለው ለማንሳት ነው። መልካም ነው። እነዚህ አሁን እንግዲህ በአምስቱም በሮች እየተገነቡ ያሉት የገበያ ማዕከላት ሁለገብ እንደሆኑ ይታወቃል። አገልግሎታቸው ሰፊ ነው። ዋጋ የማረጋጋት አቅርቦቱን በአይነት በብዙ መልኩ ተጠቃሚ በማድረግ ረገድ ትልቅ ሚና እንዳላቸው ሌሎችም ክልሎች ተበክሮ እየወሰዱ መሆኑን በየጊዜው እያየን ነው። የመሰረተ ልማት ችግር ያለባቸው እንዳሉም አንዳንድ የገበያ ማዕከላትን እየሰማን ነው። ለምሳሌ የኮርፌው ይጠቀሳልና እነዚህን ማዕከላት በዋናነት ከዚህ አንፃር ከማሟላት አንፃር ምን ነገሮችን እየሰራችሁ ነው? እንግዲህ ገበያ ማዕከላትን ስናስፋፋ መጀመሪያ ላይ ጥያቄ የነበረው እንደምታስታውሰው በኮቪድ ጊዜ ነው። በኮቪድ ጊዜ ፒያሳ ላይ የነበረው የጥግግቱ የችግሮቹ መሃል ከተማ ላይ የነበረውን ገበያ ማዕከል የለንም ተደራሽ አይደለም የሚለው ትልቅ ችግር ነበር። አሁን ጥያቄዎቹ ከአንዱ ወደ ሌላው ነው እየተላለፈ ያለው። አሁን በዛን ጊዜ የነበረው ገበያ ማዕከል የለም ነው። ይሄ ገበያ ማዕከል በመገንባቱ ከተማችን ትልቅ ነገር አስተዋጽኦ አበርክቷል። ይሄ አስተዋጽኦ ደግሞ ያልነበረው እንደነበረ ዘመናዊ የገበያ ማዕከላትን አስተዋውቋል። ይሄንን ሲያስተዋውቅ ህዝባችን ሲጠይቅ የነበረው ከዚህ በፊት የለም ነው። አሁን ደግሞ ጥራቱንና ቅርበቱን ነው። አሁን ኮልፌ ገበያ ማዕከል ላይና አቃቂ ላይ ነው የሚያነሱት። ከዚህ በፊት የነበረው የውሃ ችግር ነበረው፣ የመብራት ችግር ነበረው፣ የወፍጮ ቤት ችግር ነበረው። ይሄ ሙሉ በሙሉ ተፈቷል። መንገድ ላይ ነው አሁን የኮልፌ ተጀምሯል። በአጭር ጊዜ ውስጥ አንድ ወርም ባልሞላ ጊዜ ውስጥ ይጠናቀቃል። የአዲስ አበባ መንገዶች ባለስልጣን ነው እየሰራ ያለው። የአቃቂም ትንሽ ማገናኛ መንገድ ነው የምትቀረው፣ እሷም ታልቃለች። ስለዚህ የመሰረተ ልማቱ የውሃ የመብራቱ የመንገዱ የሚለው አሁን በዚህ አመት ሰኔ 30 ሳያልቅ የሚያልቁ ነገሮች ናቸው፣ የሚፈቱ ነገሮች ናቸው። መንገድ ብቻ ነው የምትቀረው፣ እሷ አሁን ታልቃለች። መልካም ነው። ወይዘሮ ሀቢባ ሲራጅ የአዲስ አበባ ንግድ ቢሮ ኃላፊ ስቱዲዮ ተገኝተው ለሰጠው መረጃ ከልብ እናመሰግናለን። እኔም ከልብ አመሰግናለሁ።